ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 20 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወለጋ 4 ቀንና ሌሊቶችን በግፍ የተገደለችው እናቷን አስክሬን ተንተርሳ ያሳለፈችው ልብ ሰባሪ ብላቴና ጉዳይ እያነጋገረ ነው። በወለጋ በአማራ ሕዝብ ላይ የሚፈጸመው ጭፍጨፋ ተጠናክሮ ቀጥሏል። በፋኖ የትግል እንቅስቃሴ ውስጥ መርህና ተጠያቂነት እጅግ መሰረታዊ ነገሮች ናቸው ሲል የአፋብን ከፍተኛ አመራሩ ገልጿል። እኔ ሰርቼ እየኖርኩ ነው፣ በአገር ቤት ላለው ሕዝብ ተጨነቁ ሲሉ ዶክተር ገዱ አንዳርጋቸው ተናግረዋል። አብይ አህመድ ታሟል በሚል መረጃዎች መውጣታቸውን ተከትሎ የአገዛዙ ሚዲያዎች ፍንጭ መስጠት ጀምረዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በፋኖ የትግል እንቅስቃሴ ውስጥ መርህና ተጠያቂነት እጅግ መሰረታዊ ነገሮች ናቸው ሲል የአፋብን ከፍተኛ አመራሩ ገለጸ። የአፋብን ከፍተኛ አመራሩ አርበኛ ስለሺ ከበደ መርህ ድርጅቱን የሚመራ አቅጣጫ ይሰጣል። መርህ ማለት ድርጅቱ ምን እንደሚያምን፣ ምን እንደሚያስቀድምና የትኞቹን ድርጊቶች እንደማይቀበል የሚወስን መሰረታዊ እሴት ነው ብለዋል። ያለ ግልጽ መርህ እንቅስቃሴው በግለሰቦች ፍላጎትና በጊዜያዊ ስሜት ሊመራ ይችላል ሲልም አክሏል። መርህ ከግለሰብ በላይ የሆነ የጋራ መሰረት ይፈጥራል። መሪዎችም ሆኑ ተራ አባላት በአንድ መስፈርት እንዲመዘኑ ያደርጋል ያለው አርበኛው፣ ይህም ለአንዱ የሚፈቀድ ለሌላኛው ይፈቀዳል የሚል ፍትሐዊነት እንዲኖር ያግዛል ብሏል። ተጠያቂነት ስልጣንን ከኃላፊነት ጋር ያገናኛል። ስልጣን ያለው ሰው ውሳኔዎቹን ለማብራራትና ለውጤታቸው ለመመለስ ፈቃደኛ መሆን አለበትም ብሏል። ተጠያቂነት ከሌለ ስልጣን በቀላሉ ወደ ግላዊ ጥቅም ወይም ወደ አላግባብ አጠቃቀም ሊለወጥ ይችላል በማለትም ገልጿል። ማንኛውም እንቅስቃሴ የሰው ሕይወትን፣ ክብርንና መሰረታዊ መብቶችን መጠበቅን እንደ መርህ ሊያስቀምጥ ይገባል ያለው አርበኛ ስለሺ ተጠያቂነት ደግሞ ከባድ ጥሰቶች ሲፈጸሙ የማጥራትና ተገቢ እርምጃ የመውሰድ ባህልን ያበረታታል ሲል አስገንዝበዋል። የስልጣን መከታ በማድረግ የሚሰራን በደልን ይቀንሳል። ግልጽ የሆነ ስርዓት ሀብትን ማባከንን፣ የህዝብን እምነት አለመጠበቅና ስልጣንን ለግል ጥቅም መዋልን ለመከላከል ይረዳል ብለዋል። አባላት ውሳኔዎች በፍትሐዊነት እንደሚወሰኑና መሪዎችም ለተመሳሳይ መሪዎች ተገዢ እንደሆኑ ሲያሳዩ የድርጅቱ ውስጣዊ እምነት ይጠናከራል በማለት ገልጾ ስህተትን መለየትና ማረም ያስችላል ሲል አብራርቷል። መርህ ምን እንከተላለን የሚለውን ይመልሳል። ተጠያቂነት የምንወስነውንና የምንፈጽመውን ለማንና እንዴት እናብራራለን የሚለውን ይመልሳል። ሁለቱ አብረው ሲኖሩ ድርጅታዊ ትርምስን፣ የስልጣን በደልንና የእምነት መሸርሸርን ለመከላከል ጠንካራ መሰረት ይሆናሉ ሲልም ስለ መርህና ተጠያቂነት አብራርቷል። እኔ ሰርቼ እየኖርኩ ነው፣ በአገር ቤት ላለው ሕዝብ ተጨነቁ ሲሉ ዶክተር ገዱ አንዳርጋቸው ገለጹ። የቀድሞ የአማራ ክልል ፕሬዝዳንት፣ የውጭ ጉዳይ ሚኒስትር፣ የጠቅላይ ሚኒስትር አማካሪ ዶክተር ገዱ አንዳርጋቸው አገዛዙን ሸሽተው በአሜሪካን ሀገር በስደት ላይ መኖራቸው ይታወቃል። ታዲያ እኚህ የቀድሞ ጉምቱ ባለስልጣን ከሰሞኑ በፓርኪንግ ስራ ላይ ተሰማርተው ሲሰሩ መታየታቸው አነጋጋሪ ሆነዋል። ዶክተር ገዱ ይህን አስመልክቶ ለአንከር ሚዲያ በሰጡት ምላሽ እኔ በአሜሪካ የሚኖር ሌላው ሕዝባችን ሊሰራ የሚችለውን ስራ ሰርቼ እየኖርኩ ነው ብለዋል። በመሆኑም አሁን ላይ ለእኔ ሳይሆን በአገሩ እየተጨፈጨፈ ላለው የአማራ ሕዝብና በጭቆና ውስጥ ላለው ኢትዮጵያዊ ተጨነቁ ሲሉ ተናግረዋል። እንዲሁም አጀንዳ መሆን ያለብኝ እኔ ሳልሆን በመከራ ውስጥ ያለው ሕዝብ ነው ያሉት አቶ ገዱ ትግሉ ተጠናክሮና አገዛዙ ተወግዶ ወደ ሀገሬ ብመለስ ደስ ይለኛል ሲሉ ገልጸዋል። እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገውን ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምንፈልገው እንደሆነ በእውነቱ አላወቁም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የህዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ
መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ሕዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይህን ሕዝብ እንዴት አድርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። የኔ ይህን ያህል በእውነቱ ለመናገር ህዝቡ ያለውን አክብሮት የተናገረው እያንዳንዱ ሰው ለአሁን ብቻ ሳይሆን በህይወቴ ውስጥ ትልቅ አክብሮት ለህዝቡ ነበረኝ። አሁንም ይህ አክብሮቴ የበለጠ እንዲያድግ የበለጠ አክብሮት እንዲኖረኝ አድርጓል። ከዛ በተረፈ ግን ያላቸውን አስተያየት ለሰጡ ፖዘቲቭ የሆነ ገንቢ የሆነ አስተያየት ለሰጡ ወገኖቻችን ሁሉ ከልብ የመነጨ ምስጋና አቀርባለሁ። ዶክተር ገዱ አያይዘውም እኔ ስራ እየሰራው ያለሁት የቤት ኪራይ ለመክፈል ኑሮዬን ለመግፋት ነው። ይህን ስራ በመስራቴ ምንም አይሰማኝም ብለዋል። ስደተኛ ከመሆኔ ውጭ ግን የሚሰማኝ ነገር የለም ያሉት ዶክተር ገዱ በወቅቱ ደግሞ ሀገሬን አገልግያለሁ ይላሉ። ወደ ሀገራቸው መመለስ እንደሚፈልጉ ገልጸው ነገር ግን አሜሪካን የሚቆዩ ከሆነ የተሻለ ስራ እየሰሩም ራሳቸውን ማብቃት እንደሚፈልጉ ገልጸዋል። ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሆኜ በፌዴራል ደረጃ ሚኒስቴር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ፣ ለሀገር፣ ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለእኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖሩ ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራሁ። ይሄ ስራ ለእኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለ። እንደውም እኔ ከዚህ ከቆየው የምመኘው ወደ ሀገር ቶሎ መመለስ ነው። ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ። ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ፣ ክብር ነው የሚሰማኝ። እንግዲህ እንደ ሰው ሊለያይ ይችላል። በምልህ ህገወጥ እኮ ነው። ያ እንድታስተዳድር ነው የተሰጠህ እንጂ ለግል ጥቅም ልታውለው አለ ማለት። በዛ የምሰራበት ጊዜ መንግስት ደሞዝ ይከፍለኛል። የሚከፈለኝ እንደሌላው መንግስት ሰራተኛ አለ። ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ፣ የማምንበት ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮዬ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል። አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል። ለእኔ ክብር ነው የሚሰማኝ መሳይ እና ለኛ አስተያየቴ ነው። በጣም አብይ አህመድ ታመዋል በሚል መረጃዎች መውጣታቸውን ተከትሎ የአገዛዙ ሚዲያዎች የቀደመ ንግግራቸውን ቆራርጠው መልቀቅ መጀመራቸው እያነጋገረ ነው። የብልጽግና ቁንጭ የሆኑት አብይ አህመድ ከሰሞኑ ጤናቸውን በሚመለከት የተለያዩ መረጃዎች እየወጡ ይገኛሉ። አብይ አህመድ በተደጋጋሚ ሲያማቸው የነበረ ህመማቸው አገርሽተው በተባበሩት አረብ ኤምሬቶች ሕክምናቸውን እየተከታተሉ መሆኑ ነው በስፋት እየተገለጸ ያለው። በጭንቅላታቸው የኋላ ክፍል ላይ ከባድ ህመም እንዳለባቸው የሚገለጸው አብይ አህመድ ተደጋጋሚ ቀዶ ሕክምና ማድረጋቸውም ይነገራል። ከሰሞኑም ከሀገራዊ ምክክር ጉባኤው መዝጊያ መርሃ ግብር ጀምሮ በተለያዩ መድረኮች እየታዩ አለመሆኑ ታሟል የሚለው መረጃ የበለጠ አጠናክሮታል። በትናንሽ መድረኮችና ሁነቶች ጭምር የሚገኙት አብይ አህመድ ከሀገራዊ ምክክር
ኮሚሽን መዝጊያ ፕሮግራም በተጨማሪ በብዙ መድረኮች እየተገኙና እየታዩ አለመሆናቸው ታሟል ለሚለው መረጃ ሌላ ማረጋገጫ ሆኗል። ከዚህ ሁሉ በላይ ግን አብይ ታሟል መባሉን ተከትለው በይፋ ምላሽ መስጠት ያልቻለው ጽህፈት ቤታቸው ለሚዲያዎች ቀጭን ትዕዛዝ ማስተላለፉን የተገለጸው። አብይ ከዚህ ቀደም ያደረጓቸውን ንግግሮች እየቆራረጡ በጽሁፍና በተንቀሳቃሽ ምስል ጊዜ ሳይጠቅሱ እንዲያሰራጩ እየተደረገ ነው። ይህም አብይ መታመማቸውን ፍንጭ የሰጠ ሲሆን ላለፉት በርካታ ጊዜያት አብይ በዚህን ያህል ጊዜ ከመገናኛ ብዙሃን ርቀው አለማወቃቸው ደግሞ የመታመማቸውን ሁኔታ የበለጠ እውን ያደረገ ሆኗል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።